ሰላም የጀነራል ኤዱኬሽንስ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ሳይኮሎጂን እያየን ነው የምንገኘው። ከቻፕተር ዋን ላይ ነው የምንገኘው። ዛሬ በቻፕተር ዋን ፓርት ፎር ላይ ስለ ብራንች ሶርስ ሰብ ፊልድስ ኦፍ ሳይኮሎጂ የምትል አጠር ያለች ርዕስ ነች። ስለ እሷ ለማየት እንሞክራለን ማለት ነው። ሳይኮሎጂ ማለት ምን ማለት እንደሆነ በመጀመሪያው ፓርት አይተን ነበር። የተወሰኑ ሀሳቦችን አንስተን ነበር። ዛሬ ደግሞ ሳይኮሎጂ በራሱ ውስጥ የሚገኙ የተለያዩ ሰብ ፊልዶች አሉ። እነሱን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ሶ ዌን ዊ ካን ካታጎራይዝ ዘ ሰብ ፊልድስ ኦር ብራንች ኦፍ ሳይኮሎጂ ኢንቱ ዘ ፎሎዊንግ ብሮድ ኤሪያስ ማለት ነው። የሳይኮሎጂ ብዙ አይነት ሰብ ፊልዶች አሉ። እነሱን ደግሞ በሚከተሉት ካታጎራይዝ ማድረግ እንችላለን እንደሚከተሉት ማለት ነው። ከመጀመሪያው እንግዲህ ከሰብ ፊልድስ የሳይኮሎጂ ሰብ ፊልድ ከሆኑት መካከል ክሊኒካል ሳይኮሎጂ የምንለው ነው። ክሊኒካል ሳይኮሎጂ a branch of psychology concerned with the study, diagnosis and treatment of abnormal behavior ማለት ነው። ይሄ ክሊኒካል ሳይኮሎጂ ማለት ስለምን የሚያጠና ነው? ስለ አብኖርማል ስለሆኑ ቢሄቪየሮችን እነዛን የሚያጠና እነዛን ዲያግኖስ አድርጎ ለነዛ ደግሞ ትሪትመንት እንዴት ይስተካከላሉ የሚለውን የሚያጠና የሳይኮሎጂ ሰብፊልድ ክሊኒካል ሳይኮሎጂ ነው። ዲል ዊዝ ሲቨር ሜንታል ዲስኦርደር፣ እነዚህ ከባድ የሚባል የአእምሮ ችግር ያለባቸው ሰዎች ስለነሱ የሚያጠና ስለነሱ ችግር ዲያግኖስ አድርጎ ለነሱ ደግሞ መፍትሄ የሚፈልጋላቸው የሳይኮሎጂ አይነት ነው ማለት ነው። ኢዝ ኤ ፊልድ ዛት አፕላይ ሳይኮሎጂካል ፕሪንሲፕል ቱ ፕሪቬንሽን ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር ማለት ይሄ ደግሞ የሳይኮሎጂ ፊልድ ሆኖ ምንድነው የሚያደርገው? የሳይኮሎጂካል ፕሪንሲፕሎችን አፕላይ በማድረግ የተለያየ አይነት ሳይኮሎጂካል ዲስኦርደሮች እንዳይፈጠሩ ፕሪቬንት ማድረግ እንዲሁም ከተፈጠሩ ደግሞ ዲያግኖስ አድርጎ ለነሱ ትሪትመንት የሚፈልግላቸው የሳይኮሎጂ አይነት ምን እንላለን? ክሊኒካል ሳይኮሎጂ እንላለን ማለት ነው። ሁለተኛው ደግሞ የሳይኮሎጂ ሰብፊልድ አይነት ካውንስሊንግ ሳይኮሎጂ የምንለው። ካውንስሊንግ ሳይኮሎጂስ ላይ ክሊኒካል ሳይኮሎጂስትስ ዘ ዩዝስ ኢንተርቪውስ ኤንድ ሳይኮሎጂካል ቴስትስ ቱ ዲፋይን ዴር ክላይንትስ ፕሮብሌም ማለት ነው። ይህ ካውንስሊንግ ሳይኮሎጂ የምንለው ልክ እንደ ክሊኒካል ሳይኮሎጂስቶች ሁሉ ምንድነው የሚያደርገው? ኢንተርቪው እና ሳይኮሎጂካል ቴስቶችን በማግኘት በማዘጋጀት ምን ያደርጋል? የክላያንቶችን ፕሮብሌም አይደንቲፋይ ማድረግ ላይ ነው የሚሰራው ማለት ነው። የተለያዩ ኢንተርቪው ሴንስ ከክላያንት ጋር ተቀምጦ የተለያዩ ጥያቄዎችን በመጠየቅ ለነዛ ጥያቄዎች የሚሰጡ መልሶችን በመያዝ ከዚያም በኋላ ደግሞ የተለያየ ሳይኮሎጂካል ቴስቶች አሉ። እነዛን ቴስቶች በማዘጋጀት ለነዛ ቴስቶች የሚሰጡ መልሶችን በመያዝ ምን ይላል? ክሊያንቱ ላይ ያለውን ፕሮብሌም ዲፋይን የሚያደርግ የሳይኮሎጂ ሰብፊልድ አይነት ካውንስሊንግ ሳይኮሎጂ እንላለን። The problem may include difficulty learning, emotional and vocational problems, and problems related to marriage, family conflict, etc. ይሄ ፕሮብሌሙ ደግሞ ከተለያየ አይነት ነገር ጋር ፎር ኤግዛምፕል ከመማር ጋር የመማር ችግር ሊኖር ይችላል። ከኢሞሽን ጋር የተገናኘ ከስራ ቦታ ጋር በተገናኘ እንዲሁም ከጋብቻ ጋር ከቤተሰብ ጋር በተገናኘ የተለያየ አይነት ችግሮች ሊኖሩ ይችላሉ። እነዚህን ቅድም ባልናቸው መንገድ የሚያጠና የሳይኮሎጂ አይነት ነው የካውንስሊንግ ሳይኮሎጂ የምንለው ማለት ዲል ዊዝ ሌስ ሲሪየስ ፕሮብሌም ማለት ነው። ክሊኒካል ሳይኮሎጂስትን ቅድም እንዳልነው ሲቨር የሆነ ሜንታል ፕሮብሌም ያለባቸውን ነው የሚያጠናው ብለናል እና ይህ ካውንስሊንግ ሳይኮሎጂ ደግሞ ሌስ ሲሪየስ የሆኑ ችግሮችን የሚያጠና የሳይኮሎጂ አይነት ነው ማለት ነው። ሶስተኛው ደግሞ የሳይኮሎጂ ሰብፊልድ አይነት ስኩል ሳይኮሎጂስት የሚባሉት ናቸው። እነዚህ ኤምፕሎይድ ባይ ስኩል ሲስተም ቱ ሄልፕ አይደንቲፋይ ኤንድ አሲስት ስቱደንትስ ሁ ኢንካውንተር ፕሮብሌም ዛት ኢንተርፌር ዊዝ ለርኒንግ ማለት ይሄ ስኩል ሳይኮሎጂስት የሚባሉት ትምህርት ቤት አካባቢ የሚሰሩ የሳይኮሎጂስት አይነቶች ናቸው ማለት ነው። ምን አይነት ስራ ነው ደግሞ የሚሰሩት? የትምህርት ቤት አካባቢ ሆነው አይደንቲፋይ ኤንድ አሲስት ስቱደንትስ ሁ ኢንካውንተር ፕሮብሌም ኢንተርፌሪንግ ዊዝ ለርኒንግ ከመማር ጋር በተገናኘ መማር ማስተማር ጋር በተገናኘ ተማሪዎች ላይ የሚፈጠረውን ችግር ሳይኮሎጂካል ችግሮችን እነዛን አይደንቲፋይ በማድረግ እነዛ አይደንቲፋይ ለተደረጉ ፕሮብሌሞች ሶሉሽን የሚፈልግ የሳይኮሎጂ አይነት ነው ማለት ነው። they define students problems through interviews with parents, teachers and students themselves ማለት እነዚህ ተማሪዎች ላይ የሚገኘውን ችግር ከቤተሰቦችን በማናገር መምህራኖችን በማናገር እንዲሁም ተማሪዎችን ራሳቸውን በማናገር አይደንቲፋይ በማድረግ ከዛ በኋላ መፍትሄውን የሚፈልጉ የሳይኮሎጂስት አይነቶች ናቸው ማለት ነው እነዚህ ስኩል ሳይኮሎጂስት የሚባሉት። አራተኛ ደግሞ ኤዱኬሽናል ሳይኮሎጂስት የሚባሉት ናቸው። ኮንሰርንድ ዊዝ application of psychological principle and theories in improving the educational process including curriculum, teaching and administration of academic programs ማለት ነው። እነዚህ ኤዱኬሽናል ሳይኮሎጂስት የሚባሉት ደግሞ
የሳይኮሎጂካል ፕሪንሲፕሉን ምን ላይ ተግባራዊ የሚደረግበት ነው? የማስተማር ሂደቱ ላይ ነው። ማስተማር ሂደቱ ላይ ማለት ነው። አፕሊኬሽን ኦፍ ሳይኮሎጂካል ፕሪንሲፕል ኢን ቲዮሪስ ኢን ኢምፕሩቪንግ ኤዱኬሽናል ፕሮሰስ። ይህ የማስተማር ሂደቱ ላይ አፕላይ በማድረግ ተግባራዊ በማድረግ ሳይኮሎጂካል ፕሮሰሶችን ኢንክሉዲንግ ካሪኩለም የሆነ ትምህርት ሲቀረጽ ያን መንገድ ላይ እነዛ የአቀራረጽ ሂደቱ ላይ እንኳን ተሳትፎ በማድረግ እንዲሁም ማስተማሩ ላይ እንዲሁም ደግሞ የአካዳሚክ ፕሮግራም ማኔጅመንት ወር አድሚኒስትሬሽን ላይ በመሳተፍ ይህን ወደ ተሻለ ሁኔታ ለማሳደግ የሚሰሩ የሳይኮሎጂስት አይነቶች ኤዱኬሽናል ሳይኮሎጂስት ይባላሉ ማለት ነው። በአምስተኛ ደረጃ ደግሞ የምንመለከተው ዴቨሎፕመንታል ሳይኮሎጂ የምንለው ነው። ዴቨሎፕመንታል ሳይኮሎጂ ማለት ስተዲ ፊዚካል ኢሞሽናል ኮግኒቲቭ ኤንድ ሶሻል ቼንጅ ዛት ኦከር ኢን ፒፕል ስሩ ዴር ላይፍ ስፓን ማለት ነው። ይህ ደግሞ አካላዊ ስለሆነው ኢሞሽናል ስለሆነው ኮግኒቲቭ ስለሆነው እንዲሁም ደግሞ ማህበራዊ ለውጦች ላይ ያተኮረ ጥናት የሚያደርግ የሳይኮሎጂ አይነት ነው ማለት ነው። ሰዎች በሚኖሩበት ጊዜ ሰው ተወልዶ እያደገ ቀስ እያለ ወደ ግብዓተ መሬቱ ላይ እስኪደርስ ድረስ ስላለው ሳይኮሎጂ ሂደት የሚያጠና የሳይኮሎጂ አይነት ዴቨሎፕመንታል ሳይኮሎጂ እንላለን ማለት ነው። ስድስተኛ ደግሞ ፐርሰናሊቲ ሳይኮሎጂ የምንለው ሲሆን ኢት ፎከስስ ኦን ሪላቲቭሊ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪዥዋል ፐርሰናሊቲ ሳይኮሎጂስት ስተዲ ቶፒክ ሰች አስ ሰልፍ ኮንሰፕት አግሬሽን ሞራል ዴቨሎፕመንት። ይሄ ከአንድ ሰው ስብዕና ጋር በተገናኘ ከአንድ ሰው ካራክተር ጋር በተገናኘ ያሉ ነገሮችን የሚያጠና የሳይኮሎጂ አይነት ነው ማለት ነው። ፎር ኤግዛምፕል ሰልፍ ኮንሰፕት አንድ ሰው ራሱን እንዴት ነው የሚረዳው የሚለውን፣ አግሬሽን የተለያዩ ነገሮችን የሚገልጽበት ሲናደድ እንዴት ነው የሚሆኑ፣ ሞራል ዴቨሎፕመንቱ ምን ይመስላል የሚለውን የሚያጠና ፐርሰናሊቲ ሳይኮሎጂ እንለዋለን ማለት ነው። ሰባተኛ ደግሞ ሶሻል ሳይኮሎጂስት የሚባሉ ናቸው። ሶሻል ሳይኮሎጂስቶች ኮንሰርን ዊዝ ዌይዝ ኢን ዊች ኢንዲቪዥዋል ኢን ግሩፕስ ኦፍ ፒፕል ኢንፍሉዌንስ ዘ ቢሄቪየር ኦፍ ዘ አዘር ፒፕል ማለት። ይሄ ደግሞ ምን አይነት የሳይኮሎጂ ግሩፕ ነው? አንድ ኢንዲቪዥዋል ወይ ደግሞ የሆኑ የሰዎች ስብስብ አንዳቸው የሌላኛውን ባህሪ እንዴት ኢንፍሉዌንስ ያደርጋሉ፣ እንዴት ይቀይራሉ፣ እንዴትስ ተጽዕኖ ይፈጥራሉ የሚለውን የሚያጠና የሳይኮሎጂ አይነት ሶሻል ሳይኮሎጂስት ይባላሉ ማለት ነው። እነዚህ ሰዎች they focuses on social or external influences to explain behavior and they deal with topics such as attitude formation, attitude change and interpersonal interaction etc ማለት እነዚህ ፎከስ አድርገው ምንድነው የሚያጠኑት ሶሻል ኦር ኤክስተርናል ኢንፍሉዌንስ ከራሳችን ውጭ ከሆነው ከውጭ ስለሚወጣ ስለ ኤክስተርናል ወይ ደግሞ ኤክስተርናል ስንል ከኛ ውጭ ያለው ዙሪያችን ላይ ምንድነው ማህበረሰቡ ነው የእነሱን ኢንፍሉዌንስ ማለት ነው። በባህሪያችን ላይ ስለሚያደርጉት ኢንፍሉዌንስ ነው የሚያጠናው። ቱ ኤክስፕሌን ቢሄቪየር ዲል ዊዝ ቶፒክስ አቲቲዩድ ፎርሜሽን እንዴት ነው አመለካከታችን ፎርም የተደረገው እንዴትስ አመለካከታችን ይለወጣል፣ ኢንቫይሮንመንታችን እኛን ስለሚሰራን ኢንቫይሮንመንታችን እኛን ቢውልድ አፕ ስለሚያደርግ ኢንቫይሮንመንታችን እኛንም ድጋሚ ሊያፈርስን ስለሚችል እንዴት ነው ያ የሚለወጠው፣ ኢንተርፐርሰናል ኢንተራክሽን የመሳሰሉት የሚጠኑት በሶሻል ሳይኮሎጂስቶች ነው ማለት። ኤክስፐሪመንታል ሳይኮሎጂ የሚባለው ደግሞ ኮንዳክት ሪሰርች ሪሌቫንት ቱ ኦል አዘር ፊልድስ ኦፍ ስፔሻላይዜሽንስ ኤንድ ዴይ ዲል ዊዝ ፋንክሽን ኦፍ ዘ ነርቨስ ሲስተም ሴንሴሽን ፐርሰፕሽን ለርኒንግ። ኤክስፐሪመንታል ሳይኮሎጂ የሚባሉት ደግሞ ይሄ የተለያዩ አይነት ጥናቶችን የሚሰሩ የሳይኮሎጂ አይነቶች ናቸው ማለት። የሳይኮሎጂ ሰብፊልድ ጥናቶችን የሚያደርጉት ማለት። ይህ ጥናት ደግሞ ለተለያዩ ለሌሎች ሰብፊልዶች ወር ለሌሎች ደግሞ ስፔሻላይዜሽኖች ለሌሎች የሳይንስ ዘርፎች የተፈለጉ ጥናቶችን ከሳይኮሎጂ ጋር በተገናኘ ጥናት የሚያደርጉ የሳይኮሎጂ አይነቶች ኤክስፐሪመንታል ሳይኮሎጂ እንላለን። ፎር ኤግዛምፕል ስለ ነርቨስ ሲስተም ሊያጠኑ ይችላሉ፣ ስለ ሴንሴሽን ሊያጠኑ ይችላሉ፣ ይህን ስለ ፐርሰፕሽን ኤንድ ለርኒንግ እነዚህን ሊያጠኑ ይችላሉ ማለት ነው። ሴንሴሽን ኤንድ ፐርሰፕሽንን በቻፕተር 2 ላይ በስፋት እንመለከታለን። ስለ እነዚህ የሚያጠኑ ኤክስፐሪመንታል ሳይኮሎጂ ይባላሉ ማለት ነው። በዘጠነኛ ደረጃ የሚገኙት ኢንዱስትሪያል ኦር ኦርጋናይዜሽናል ሳይኮሎጂ የሚባሉ ሲሆኑ ኮንሰርን ዊዝ ኢምፕሩቪንግ ወርኪንግ ኮንዲሽን ሰች አስ ሃይሪንግ ኤንድ ፕሮሞሽን ፕሮዳክሽን ኤንድ ኢፊሽንሲ ሰሌክሽን ኦፍ ኤምፕሎይ ፕሮግራም ኢቫሉዌሽን ኦፍ ፐርፎርማንስ ኤንድ ወርክ ሞቲቬሽን ስለ እነዚህ የሚያጠኑ የሳይኮሎጂ አይነቶች ናቸው። እነዚህ ደግሞ ምንድነው የሚያጠኑት እንዴት ነው የስራን ሁኔታ ኢምፕሩቭ የሚደረገው የሚለው የሚያጠኑ። ፎር ኤግዛምፕል እንዴት ነው የሚቀጠረው ሰው እንዴት ነው የሚቀጠረው፣ እንዴት ነው ደረጃውን የምናሳድገው፣ እንዴት ነው ምርታማነትን ያለን ሪሶርስ በመጠቀም እንዴት ነው በቂ የሆነ ምርት ማምረት የምንችለው፣ ሰሌክሽን ኦፍ ኢምፕሎይ እነዚህ ጥናቶች የሚያጠኑ የሳይኮሎጂ አይነቶች ናቸው ማለት ነው። አስረኛ ደግሞ ባዮሎጂካል ሳይኮሎጂ የምንላቸው ሲክስ ዲስከቨር ዘ ሪሌሽንሽፕ ቢትዊን ባዮሎጂካል ፕሮሰስ ኤንድ ቢሄቪየር። ይህ በባዮሎጂካል ፕሮሰስ እና ባህሪ መካከል ያለውን ሪሌሽንሽፕ የሚያጠኑ ናቸው ማለት። ፎር ኤግዛምፕል ሀው ዱ ሴክስ ሆርሞን ኢንፍሉዌንስ ቢሄቪየር። አሁን
ሴክስ ሆርሞን የሚባሉ አሉ እና አሁን ሰከንዳሪ ሴክሹዋል ካራክተሪስቲክ ሰዓት ሲደርሱ አንድ ሰው እየጎረመሰ ሲመጣ የሚመረቱ ሆርሞኖች እና እነዛ ያን ሰዓት ባህሪ ለውጦች ይመጣሉ አይደል? እነዛን ባህሪ ለውጦች የሚያጠና ባዮሎጂካል ሳይኮሎጂ ይባላል ማለት ነው። 11ኛ ክሮስ ካልቸራል ሳይኮሎጂ የምንለው ነው። ኤግዛማይን ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቨር ታውት ኤንድ ኢሞሽን። ይህ ክሮስ ካልቸራል ሳይኮሎጂ የሚባለው ካልቸር ቢሄቨርን ታውትን እንዲሁም ኢሞሽን አንደርስታንዲንግ ላይ የሚፈጥረውን ተጽዕኖ ወር ያለውን ሚና ነው የሚያጠናው ማለት ነው። ካልቸር ስንል ባህል የአንድ ሰው ባህሪ ላይ አስተሳሰቡ ላይ እንዲሁም ስሜቱ ላይ የሚፈጥረውን ተጽዕኖ የሚያጠናው። ኢት ኮምፔርስ ኔቸር ኦፍ ሳይኮሎጂካል ፕሮሰስ ኢን ዲፈረንት ካልቸርስ ማለት ነው። የተለያየ ሳይኮሎጂካል ፕሮሰስ ኔቸሩን ከተለያየ ካልቸሮች ጋር ነው ኮምፔር የሚያደርገው የሚያወዳድረው ማለት ነው። ዊዝ ስፔሻል ኢንተረስት ኢን ዌዘር ኦር ኖት ሳይኮሎጂካል ፌኖሜና አር ዩኒቨርሳል ኦር ካልቸር ስፔሲፊክ። ይህ ሳይኮሎጂካል ፌኖሜና ሁሉም ጋር ያለ ነው ወይስ የሆነ ካልቸር ግሩፕ ላይ ብቻ ያለ ነው የሚለውን የሚያጠና ነው ማለት ነው። ሌላኛው 12ኛ ሄልዝ ሳይኮሎጂ የምንለው ሄልዝ ሳይኮሎጂ አፕላይ ዘ ሳይኮሎጂካል ፕሪንሲፕል ዘ ፕሪቬንሽን ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ። ይሄ ሳይኮሎጂካል ፕሪንሲፕሎችን ፊዚካል የሆኑ ኢልነሶች አሉ አይደል? ሰው የሚታመሙ ህመሞች፣ እነዛ ህመሞች ላይ አፕላይ የሚደረግበት ሄልዝ ሳይኮሎጂ ይባላል። ፎረንሲክ ሳይኮሎጂ የሚባለው አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ኢምፕሩቭ ዘ ሌጋል ሲስተም ፖሊስ ኦር ቴስቲሞኒ። እነዚህ ህግ ከህግ ጋር በተገናኘ ከፍርድ ቤት ጋር በተገናኘ የሳይኮሎጂ ናውሌጅ አፕላይ የሚደረግበት የሳይኮሎጂ አይነት ፎረንሲክ ሳይኮሎጂ ይባላል። ስለተከታተላችሁ እጅግ አድርገን እናመሰግናለን። ይህ ፓርቲ የተከታተላችሁትን ይመስላል። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ